ሮሜ መጽሐፍ ምዕራፍ 2 ከቁጥር 17 እስከ 29 ያለውን ቆመን ብናነብ በጌታ ፍቅር ብጠይቃችሁ ቆመን ሮሜ ምዕራፍ 2 ከቁጥር 17 ጀምረን እስከ 29 ያለውን እናነባለን። አንተ ይሁዲ ነኝ ካልክ ወይም ካልህ በሕግ የምትተማመንና ከእግዚአብሔር ጋር ባለህ ግንኙነት የምትኮራራ በሕግ በመመራትህም ፈቃዱን አውቀህ ፍጹም የሆነውን ለይተህ ከያዘህ ለእውሮች መሪ በጨለማ ላሉትም ብርሃን መሆንህን እርግጠኛ ከሆንህ በሕጉም ካገኘህ እውቀትና እውነት የተነሳ አላዋቂ ለሆኑት መካሪ ለሕፃናት አስተማሪ ከሆንህ እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው። ሕግን የምትፈጽም ከሆነ ግዝረት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝህ ትሆናለህ። ያልተገረዙት ሕጉ የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠርምን? አንተ የተጻፈ ሕግ ግዝረትም ቢኖርህ ሕግ ተላላፊ በመሆንህ በሥጋ ያልተገረዘው ለሕግ በመታዘዙ ይፈርድብሃል። አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም። እውነተኛ ግዝረትም ውጫዊና ሥጋዊ ሥርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። እግዚአብሔር አምላካችን አባታችን ሆይ የቃልህን ብርሃን እንድታበራለን እንድትናገረን በልጅ በክርስቶስ ላይ ያለንን እምነት እንድንፈትሽ እግዚአብሔር ሆይ በዚህ ማለዳ ብርሃንህ እንዲበራ እግዚአብሔር ሆይ መንፈስህ እንዲናገረን እንለምንሃለን። ተናገረን በልጅ በክርስቶስ ኢየሱስ ስም። ጌታ ይባርካችሁ። በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። እንደጀመር ነው እንግዲህ ሮሜ ምዕራፍ 2 ቁጥር 17 ጋር ደርሰናል። ዛሬ ጌታ ቢረዳን እስከ 29 እሄዳለሁ ብዬ ተስፋ አደርጋለሁ። ትዝ ካላችሁ ከመጀመሪያው ሲጀምር ምዕራፍ 1 ቁጥር 18 ጀምሬ ሲጀምር ብያችሁ ነበር። ከሮሜ ምዕራፍ 1 ቁጥር 18 እስከ ሮሜ ምዕራፍ 3 ቁጥር 20 ድረስ በጣም ጨለማው ይበረታል ብያችኋል። እሱ ነው የሚቀጥለው። አሁንም ምዕራፍ 3 ቁጥር 21 ጋር እስክንደርስ ድረስ በጣም ብርቱ ጨለማ ነው የሚያገኘንና እኔ ለራሴም ለእናንተም ለመዘጋጀት ባነበብኩት ቁጥር ልክ ስንዴ በሰፌድ እንደሚበጠር እንደዛ ራሴን ስበጠር አገኘዋለሁ። እና ዛሬ የምናየው ክፍል እሱን በደንብ አድርገን እንፈትሻለን። ራሳችን የምንፈትሽበት ነው የሚሆነው። ስለ አይሁድ ቢጻፍም ተዛምዶ ለማን ነው የሚሆነው? ለእኛ ይሆናል። እና ጳውሎስ ሲጀምር በጣም ነው የሚገርመው። አንተ ይሁዲ ነኝ ካልክ ብሎ ነው የሚጀምረው። እና አሁን ምዕራፍ 1 ቁጥር 18 እስከ 32 እስከ 32 ያሉትን ክፍሎች ስናይ አሕዛብን አይደል ከሰናቸዋል። በቃ እምነት የላቸውም፣ የእግዚአብሔርን እውነት ሸፍነዋል። ስለዚህ ምንድነው በእግዚአብሔር ፍርድ ቁጣ ስር ናቸዋል። እና ከዛ ምዕራፍ 2 ደግሞ ከቁጥር 1 እስከ 16 ደግሞ ምን አለ? ይሄ ሃይማኖተኛ ነኝ የሚል ሰው ካለ ወይም ወደ ይሁዲነት እጠጋለሁ እኔ እኮ በስነ ምግባር ከከለ ይሻላለሁ የሚል ካለ እሱንም ጳውሎስ ይላል አንተም ቢሆን በእግዚአብሔር ፊት ምን ታደርጋለህ? ትመዘናለህ። እግዚአብሔር የሚፈርደው በምንድን ነው? በስራ አይደለም የሚለው። በስራ እግዚአብሔር ምን ያደርጋል? ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ። ሕግ እያላቸው ኃጢአት የሰሩ ሁሉ በሕግ ይፈረድባቸዋል። አሁን ዛሬ ከቁጥር 17 እስከ 29 በጣም ጠንከር አድርጎ ደግሞ ስለ አይሁድ ያወራል ማለት ነው። አንተ ይሁዲ ነኝ የምትል ከሆነ ይላል። እና አይሁዳውያን ምን አላቸው? እኛ ድነናል የሚል እርግጠኝነት አላቸው። ልክ አሁን በዚህ ዘመን ያለን ክርስቲያኖች ድነት አለን ብለን እርግጠኝነት እንዳለን ሁሉ ማለት ነው። በጣም ተዛምዶ ይገርማቸዋል። ታዩታላችሁ። በጣም እንቀራረባለን። እና እነሱ እርግጠኝነት አላቸው። ምንድነው የመጀመሪያ እርግጠኛ የሚያደርጋቸው? እኔ ምንድነኝ ይላሉ? ይሁዲ ነኝ። እኔ አይሁድ ነኝ ይላሉ። እና ይሁዲነት አይሁዳዊ መሆን መወለድ፣ እናትና አባታችን ከአይሁድ ዘር መሆናቸው ምንድነው? የእግዚአብሔር የኛ ምንድነው የመረጠን ሕዝብ ነን የሚል መተማመኛ እንዳላቸው ያስባሉ። የአብርሃም ሕዝብ ነን ይላሉ። እና በጣም ነው የሚገርመው። እንደዛ ቢሉም እንኳ ከኢየሱስ ጋር የነበራቸው ንግግር ግን ያንን የሚያሳይ አይደለም። አሁን ይሁዲ ነኝ ትላለህ ይላል ጳውሎስ ሲጀምር። ግን በጣም ነው የሚገርመው። ኢየሱስ ይላል ዮሐንስ ምዕራፍ 8 ላይ
በእርሱ ያመኑትን አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑና በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃነት አርነት። ስለዚህ በትምህርቴ ብትጸኑ ምን ታደርጋላችሁ? እውነተኛ ደቀ መዛሙርቴ ትሆናላችሁ። በዚህም እውነትን ስለምታውቁ እውነትን ያደርጋችኋል፣ ነፃ ያወጣችኋል፣ አርነት ያወጣችኋል። ከዛ እነሱ መለሱለት እዛው ስለነበሩ አይሁዳውያኑ፣ እኛ የአብርሃም ልጆች ነን፣ ለማንም ባሪያዎች ሆነን አናውቅም፣ ታዲያ ነፃ ትወጣላችሁ እንዴት ትለናለህ አሉት። ማንን ነው ባሪያ የምትለው? እኛ እኮ ምንድነን? ባሮች አይደለንም። እንደውም ይላል ለማንም ባሪያዎች ሆነን አናውቅም። ግን ትንሽ ወደ ኋላ ብንሄድ ግብጽ 400 ዓመት ምን ነበሩ? ባሪያ ነበሩ። ለባቢሎን ምን ነበሩ? ከዛ በኋላ ባሪያ ነበሩ። ለአሦር ምን ነበሩ? ከዛ በኋላ ለግሪክ ምን ነበሩ? በኋላ ባሮች። ለሮም ለራሷ ኢየሱስ ምን ነበሩ? ነፃነን ትዕቢት ካልሆነ በስተቀር እንደው ነፃ ሆነው አያውቁም። ጥቂት ጊዜ ነፃ ይሆናሉ፣ እግዚአብሔርን ይበድላሉ፣ ተመልሰው ያደርጋሉ ወደ ግዞት። ስለዚህ ምን ነው ነፃ ነን የሚሉት? በጣም ግራ የሚያጋባል። እኛ ባሪያ ሆነን አናውቅም፣ ምንድነው የምትለን ይሉታል መሲሁን። ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ ኃጢአት የሚያደርግ የኃጢአት ባሪያ ነው። እንደው ሌላውን ግብጽን ምንን ባቢሎን ብንተወው እንኳን ኃጢአት የሚያደርግ ሰው ምንድነው? ባሪያ ነው። አሁን ትዝ ካላችሁ ምዕራፍ 1 ላይ ኮሳውራችሁ ሮሜ ምን ብያችኋል? የመጀመሪያው የእግዚአብሔር ቅጣት ሰው ተላልፎ ለራሱ ለወደደው ለዛ ለኃጢአት ምንድነው? መሰጠት። ዝሙት ከሆነ ሞዶ ለዝሙት መሰጠት ምንድነው? ባርነት። ቅጣቱ የመጀመሪያው ቅጣት ራሱ ምንድነው? መዘሞቴ መስራቄ ራሱ ምንድነው? ቅጣት ነው፣ ባርነት ነው። አያችሁት? ከዝሙቱ በኋላ የሚመጣው ውጤት አይደለም ቅጣቱ፣ መጀመሪያ ራሱ መዘሞት ቅጣት ነው። እና ኢየሱስ ኃጢአትን የሚያደርግ ምንድነው? የኃጢአት ባሪያ እናንተ እያረጋችሁ ስለሆነ ምንድናችሁ? የኃጢአት ባሪያዎች ናችሁ። ባሪያ ለዘለቄታ በቤት ውስጥ ምን ያደርግ አይኖርም፣ ጊዜያዊ ነው። ባሪያ ተቀጥሮ ለጊዜው የሚያደርግ ነው፣ የሚኖር ነው፣ ለዘለቄታ አይኖርም። ልጅ ግን ምን ጊዜም በቤት ምን ያደርጋል? ይኖራል። እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። እኔ ነፃ ካወጣችሁ ምን ትሆናላችሁ? በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁን አውቃለሁ፣ ነገር ግን ቃሌን ስለማትቀበሉ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም በአባታችሁ የሰማችሁትን ታደርጋላችሁ። የአብርሃም ልጅ ነን ነው የምትሉኝ፣ ግን እኔ ልትገድሉ ምን እያደረጋችሁ ነው? ምን አይነት ልጆች ናችሁ? እንዴት ተብሎ ነው የአብርሃም ልጆች የምትሆኑት? እንዴት ብላችሁ እናንተ እውነተኛ አይሁድ የምትሆኑት? እውነተኛ አይሁድ እኮ የአብርሃም ልጅ ነው። ሰውን ሊገል ምን ያደርግም? አያሴርም። እናንተ ግን ምን እያደረጋችሁ ነው? እያሴራችሁ ነው። እነርሱም አባታችንስ አብርሃም ነው ብለው መለሱለት። ኢየሱስም የአብርሃም ልጆች ብትሆኑ አብርሃም የሰራውን ትሰሩ ነበር። ከእግዚአብሔር ሰምቼ እውነቱን የነገርኳችሁን እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አላደረገም። እናንተ የምታደርጉት አባታችሁ የሚያደርገውን ነው። እና ጳውሎስ አይሁድ ነኝ ትላለህ፣ ይሁዲ ነኝ ትላለህ፣ ዘሬ ከሚቆጠረው ከአብርሃም ነው ትላለህ፣ ግን የእውነት አይሁድ አይደለህም ይላል። የምትመካበት ይሄ መመኪያው ጤነኛ አይደለም። እየተመካበት ያለው ነገር እውነተኛ የአብርሃም ልጆች ትዝ ካላችሁ መጥምቁ ዮሐንስ ሊጠመቁ ሲመጡ እናንተም ይላቸዋል። በጣም ነው የሚገርመው። ዮሐንስ አሁን በዚህ ዘመን ቢኖር ከባድ እንኳን ደህና መጣችሁ አይልም። እናንተ የፉኝት የእባብ ልጆች ማለት ነው፣ ከሚመጣው ቁጣ እንድታመልጡ ማን አሳሰባችሁ? ማን ነገራችሁ? ይላቸዋል። ስለዚህ አሁን የአብርሃም ነን ማለት የአብርሃም መሆን አይደለም። እንደውም ይላል ዮሐንስ የአብርሃም ልጆች ነን ማለት አያስመለጣችሁም። ምክንያቱም እግዚአብሔር ከነዚህ ድንጋዮች ምን ሊያደርግ ይችላል? ለአብርሃም ልጆች ሊያስነሳለት ይችላል። አስነስቶ ደግሞ አይተናል አይደል? አሕዛብ እናየዋለን ይችላል። ስለዚህ አሁን መመኪያው ጤነኛ አይደለም፣ ፎልስ ሴኩሪቲ ነው። ድነናል ብላችሁ የምታስቡበት አይሁድ ነኝ የምትሉበት ነገር እውነተኛ አይሁድ አይደላችሁም ይላል። አይደላችሁ እውነተኛ አይሁድ። ስለዚህ ከእግዚአብሔር ጋር ባላችሁ ግንኙነት ልትኮራሩ አትችሉም። ይላችሁ በሕግ የምትተማመንና ከእግዚአብሔር ጋር ባለ ግንኙነት የምትኮራራ የሚለው እኮ ይሁዲ ነኝ ብለው ስለሚሉ እግዚአብሔር የመረጠን ሕዝብ አይደል? ካህናት ያለን፣ ቤተ መቅደስ ያለን፣ ሕጉ ያለን የእግዚአብሔር ሕዝቦች ነን ማለት የመዳን ዋስትና አይደለም። ስለዚህ ይሁዲ ነኝ ብትል ዋስትና አይደለም። ሁለተኛው ምን ያደርጋሉ መሰላችሁ? በጣም ነው የሚገርመው። በሕግ ትተማመናለህ። አሁን ነህምያን ጠዋት ስናነብ በሕጉ ተነበበላቸው አይደል? አለቀሱ። በጣም እንትን ነው እኮ አለ ስሜቱ አይደል? በዘዳግም ላይ አይደል ሙሴ በነበረ ጊዜ እግዚአብሔር በተራራው ተገልጦ ምን ያደርጋቸው? ሕግጋቱን ሰጣቸው። አሁን ችግሩ የሆነው ምን መሰላችሁ? በሕጉ ተማመኑ እነሱ። ልክ ይሁዲ ነኝ ከማለት በተጨማሪ በሕጉ ይሄ ተማመንክ የሚለው ቃል እዚህና ሉቃስ ላይ ብቻ ነው ያለው መጽሐፍ ቅዱስ ውስጥ በአዲስ ኪዳን ማለት ነው። ማለት ዋ ብሎ መውደቅ ማለት በሕጉ ላይ በቃ ሕጉ ነው በቃ የሚያድነው ብሎ ማለት መውደቅ
እና በጣም ነው የሚገርመው። ኤርሚያስ ምን እንደሚል አሳያችሁ። ኤርሚያስ ምዕራፍ 7 ላይ እንደዚህ ይላል። ከእግዚአብሔር ወደ ኤርሚያስ የመጣው ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ በዚያ ይህን መልእክት አውጅ። ለማ ለሰይጣን አውጅላቸው ይህን መልእክት። ምን የሚል? እግዚአብሔርን ለማምለክ በእነዚህ በሮች የምትገቡ የይሁዳ ሕዝብ ሁላችሁ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መንገዳችሁንና ስራችሁን አስተካክሉ፣ እኔም በዚህ ስፍራ እንድትኖሩ አደርጋችኋለሁ። ይህ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ ነው እያላችሁ በሐሰት ቃል ምን አትበሉ። በሐሰት መናገሩ አያዋጣም። አትናገሩ። በሐሰት ቃል ምን አትበሉ። አትታመኑ። ሐሰተኛ መታመን አያዋጣችሁም። መንገዳችሁና ስራችሁ በእርግጥ ብታሳምሩ፣ በመካከላችሁ ቅንነት ቢኖር፣ መጻተኛውና ድሃ አደጉን መበለቲቱንም ባትጨቁኑ፣ በዚህ ስፍራ ንጹሕ ደም ባታፈሱ፣ የሚጎዷችሁን ሌሎች አማልክት ባትከተሉ፣ ለአባቶቻችሁ ለዘላለም ርስት አድርጌ በሰጠኋቸው ምድር በዚህ ስፍራ አኖራቸዋለሁ። እናንተ ግን ከንቱ በሆኑ የሐሰት ቃላት ታምናላችሁ። ትሰርቃላችሁ፣ ሰው ትገላላችሁ፣ ታመነዝራላችሁ፣ በሐሰት ትምላላችሁ፣ ለበዓል ታጥናላችሁ፣ የማታውቋቸውን ሌሎች አማልክት ትከተላላችሁ። ስሜ ወደሚጠራበት ወደዚህ ቤት መጥታችሁ በፊቴ ትቆሙና ደህና ነን እያላችሁ እነዚህን አጸያፊ ነገሮች ታደርጋላችሁ። ስሜ የሚጠራበት ይህ ቤት በእናንተ ዘንድ የወንበዴዎች ዋሻ ሆኗል። እነሆ የምታደርጉት ነገር አይቻለሁ ይላል እግዚአብሔር። ሕግ አለን ማለት ዋስትና አይደለም። ሕጉን ከእግዚአብሔር ተቀብለናል በአባቶቻችን በኩል ማለት ዋስትና አይደለም። ሕጉን ከልጅነታችን ጀምረን ተምረናል ማለት ዋስትና አይደለም። ግን ይተማመናሉ እነሱ። ጳውሎስ የሚወግታቸው ተተማመናላችሁ በሕጉ ሕጉ አለ ብላችሁ ሕጉ ያድናላችሁ። ሕጉ አያድንም። የሕጉ እኮ ጥቅም ምን መሰላችሁ? ሕጉ የሚያደርገው ኃጢአተኛ መሆናችንን መንገር ነው ስራው። ሞግዚት አይደልክ? ሕግ ምንድን ይላል ጳውሎስ ሲናገር በኋላ ላይ እንደርስ ምን ወጣበት ሞግዚት ነው። ስለዚህ ስራው ሕግ ምንድን ያደርገው? አትችሉም የሚለውን ማድረግ ማሳየት አትችሉም። ግን ምን አደረጉ እነሱ? እንደው በሕጉ እንደሚዳን አሰቡ። ደግሞ እኮ ማሰቡ ክፉ አይደለም። አስበው ቢያደርጉ ኖሮ ሕጉን ቢፈጽሙት ኖሮ ክፉ እኮ አይደለም። ምን ሆነ ግን? አልፈጸሙትም። ስለዚህ ሕግን መኖር እንጂ የሚያድነው ሕግ መቀበል አይደለም አይደል? ሕጉን መቀበል ለመዳኔ ዋስትና አይደለም። ይልቁንም ምንድነው? ሕጉን ፈጽሜ ከኖርኩት ነው ምንድነው? ይቻላል? አይቻልም። አይቻልም። ሕጉን የዘላለም መንገድ ማድረግ መጥፋት ነው የሚለው ጳውሎስ። በአይሁድነት መመካታችሁ ለመጥፋት ምክንያት ነው። ሕጉን የዘላለም መንገድ ማድረጋችሁ የመጥፋት ምንድነው? ምክንያት ነው። በሕግ በመመራትን ፈቃዱን አውቀ ፍጹም የሆነውን ለይተህ ከያዝክ ይላል። ማለት የእግዚአብሔርን ፈቃድን ማወቅ እንችላለን። ብሉይ ኪዳን አለን እያላችሁ ነው እናንተ። ፈቃዱን ምን ታደርጋላችሁ? ለይታችሁ ታውቃላችሁ። ለይተን እናውቃለን እያላችሁ ነው። ፈቃዱን ለይታችሁ የምታውቁት ከሆነ ጥሩ ነው። ትኖሩበታላችሁ ወይ? ማወቅና መኖር ምን ያደርጋሉ? ይለያያሉ። ማወቅና በአይሁዳውያን የጥበብ ትርጉም ማለት መሳችሁ። ለአይሁድ ጥበብ ማለት የምናውቀውን እውቀት መኖር ማለት ነው። ለምሳሌ የምናውቀውን ያንን በብሉይ ኪዳን የተዘረዘረውን እውቀት ምን ማድረግ? በህይወታችን መተግበር ማለት ነው። እና የተገበሩ አይደለም። እና ጳውሎስ የሚላቸው ጥሩ ነው ማወቃችሁ፣ በሕግ በመመራት የእግዚአብሔርን ፍቃድ ለይታችሁ ማወቃችሁ ጥሩ ነው። ፍጹም የሆነው ክፉና በጎውን ለይታችሁ ይሄ ከዚህ የተሻለ ማለታችሁ ጥሩ ነው። እሱ ግን የመዳን ምን አይደለም፣ ዋስትና አይደለም። ማወቅ የመዳን ዋስትና አይደለም። መኖር ነው ዋስትና። ትኖራላችሁ ወይ? ትኖራላችሁ ወይ? በጣም ነው የሚገርመው እኮ ይኸውላችሁ ሲጀምር ቁጥር 18 ላይ በሕግ በመመራትህም ይላል። ምን ማለት መስላችሁ? አይሁዳውያን ከልጅነታቸው ጀምሮ ሕጉ ምን ያደርጋሉ? በቃላቸው ያጠናሉ። እና ስለ ብሉይ ኪዳን ያላቸው እውቀት በጣም ብዙ ነው። በቃ ሕጉን ሙሉ ለሙሉ ተከነውታል። ምን አይደረግ፣ ምን ይደረጋል፣ እንዴት ነው የሚደረገው፣ መቼ ነው የሚደረገው፣ ከምን ጋር ነው የሚደረገው ምን ያደርጋሉ? ጠንቅቀው ያውቃሉ። አሁን ሕጉን ማስተር ማድረግ፣ ሕጉን ጥንቅቅ አድርጎ ማወቅ ክፋት የለውም። ችግሩ ያ ጥንቅቅ አድርገን ያወቅነው የዘላለም መንገድ ነው ብለን ካሰብን የዘላለም ሕይወት ማግኛ መንገድ ነው ብለን ያሰብለታ ምንድነው? ፉርሽ ይሆናል፣ በዜሮ ይባዛል። ካልኖር ነው ትርጉም የለውም። ይኸውላችሁ ሮሜ 9 ላይ ዝም ብዬ በኋላ እንመጣበታለን፣ ግን ስለ እስራኤል ስለሚያወራ ሮሜ 9 ከ30
1-32 እንደዚህ ይላል። ነገር ግን የጽድቅን ሕግ የተከታተሉት እስራኤል አላገኙትም ይላል። የጽድቅን ምን ሕግ ተከታትለውት ነበር፣ ምን አላገኙትም። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። እነርሱም በማሰናከያው ድንጋይ ምን አደረጉ? ስለዚህ ሕጉን ምንድን ያደረጉት? እስራኤላውያን ችግራቸው የሆነው ያድነናል በሚል የተከታተሉት እንጂ ጠቋሚ ነው በሚል አይደለም። በሥራ እንድናለን ብለው ስላሰቡ ምን አደረጉ? ወደቁ ይላል። ወደቁና ጳውሎስ ሕግን በማወቅ ፈቃዱን በማወቅ ፍጹም የሆነው ለይተህ በመያዝ ይዳናል ብለህ ካሰብክ በጣም አስቸጋሪ ነው። ለምን ካላችሁ እንደሆነ ከ19 እስከ 20 ያለው በጣም የሚገርም ነው። ምን ይላል መሰላችሁ? እናንተ አሁን ለእውሮች ምንድነን ብላችሁ ታስባላችሁ? መሪ ነን። በጨለማ ላሉት ምንድነን? ብርሃን ነን። እኛ አላዋቂ ለሆኑት ምንድነን? መካሪ ነን። ደግሞ ለሕፃናቱ ምንድነን? አስተማሪ ነን ይላል። እውነት ነው። ይሄ ለእስራኤል የተሰጠ ምንድነው? ኪዳን ነው አይደል? የአብርሃም ዘሮች ናቸው። ሲጠራቸው እኮ ምንድን ያደረጋቸው? ቅዱስ ሕዝብ አይደል? እና የንጉሥ ምን ካህናት ነው ያደረጋቸው። ለዛ ነው ኢሳይያስ 42:6 ላይ ሲናገር እኔ እግዚአብሔር በጽድቅ ብያለሁ ጠርቼሃለሁ ይላል። እስራኤል ጠርቼሃለሁ፣ እጅህንም እይዛለሁ፣ እጠብቅሃለሁ፣ ለሕዝቡ ቃል ኪዳን፣ ለአሕዛብ ብርሃን አደርግሃለሁ ይላል። ስለዚህ አሁን አንተ ይላል አይሁድ ነኝ የሚሉትን ነው። አይሁድ ነኝ የምትሉ እናንተ ሁላችሁ ለዕውር ምንድን ናችሁ? መሪ ናችሁ። በጨለማ ላለው ምንድን ነው? ብርሃን ናችሁ አይደል? ከዛም ይላል በጣም ነው የሚገርም። አላዋቂ ለሆኑት ምን መካሪ፣ ለሕፃናቱ አስተማሪ ናችሁ። በዚህ ምን እያላችሁ ነው? እየተኳራችሁ ነው። ድነትን እንዳገኛችሁ እርግጠኛ፣ በጣም እርግጠኛ ናቸው አይሁዳን። ለዛ አሕዛብን ምን ያደርጋሉ? ይጸየፋሉ። እነሱ የተለዩ ነው፣ አይቀላቀሉም ከአሕዛብ ጋር። ልዩ ናቸው። ለምን? አይሁድ ናቸው። ከእግዚአብሔር ጋር ህብረት አላቸው። ለምን? ሕጉ አላቸው አይደል? ለምን? ለዕውሩ መሪ፣ በጨለማ ላለው ብርሃን። ከባድ እኮ ኃላፊነት ነገር። በጨለማ ላለው ብርሃን ነበሩ ወይ? ይሞግታል ጳውሎስ። አሁን ከ21 ቀጥሎ የሚሞግተው እሱን ነው። ይሄ ነን ብላችሁ እየተኳራችሁ ነው። እሺ አሁን ልጠይቃችሁ ይላል። እንግዲህ አንተ ይላል ጳውሎስ ሌሎችን የምታስተምር ራስህን አታስተምርምን ይላል። አሁን እናንተ ለዓለም ብርሃን ነን፣ አላዋቂዎችን እንመክራለን፣ ሕፃናትን እናስተምራለን፣ ለዕውሩ መሪ ነን ብላችሁ ጥሩ። አሁን ለነሱ የምታስተምሩ ብርሃን ነን የምትሉ ሰዎች ራሳችሁን ታስተምራላችሁ ይላል። እና በጣም የሚገርማችሁ መዝሙር 50 እንዴት አድርገው ሚዝራብሊ እንደወደቁ እስራኤላውያን የምናየው መዝሙር 50 ላይ ነው። መዝሙር 50 ጋር ስትመጡ ምን ይላል መሰላችሁ? ከቁጥር 16 ጀምሮ ያነብላችኋለሁ። ክፉ እግዚአብሔር እንዲህ ይለዋል ይላል መዝሙር፣ ሕጌን ለማነብነብ ኪዳኔንም በአፍ ለመናገር ምን መብት አለ? ሕጌን ምን ለማድረግ ለማነብነብ ኪዳኔንም በአፍ ለመናገር ምን ማነው መብት የሰጠ? ስለኔ ለማውራት ነው ጥያቄ። ማን ሰጠ? ለምን ነው እግዚአብሔር እንደዛ የሚለው ስትሉ ያው ታቻለ። ተግሳጼን ምን ታረጋለህ? ትጠላለህ። አንተ ብርሃን የሆንከው ቃሌንም ወደ ኋላ ምን ታረጋለህ? ትጥላለህ። ሌባውን ስታይ አብረህ ምን ታረጋለህ? ነጎድህ። አንተ ብርሃን የሆንከው አይደል? ለዕውር መሪ የሆንከው መካሪ የሆንከው ሕፃናትን የምትመራው ምን አልክ? ሌባውን ስታይ አብረህ ነጎድክ። እድል ፈንታንም ከአመንዝሮች ጋር አደረክ። አፍህን ለክፋት አዋልክ፣ አንደበትህንም ሽንገላ ጎነጎነ። እንዴት ብለህ ነው አንተ ብርሃን የምትሆነው? አይደል? ብርሃን ለመሆን እኮ መጀመሪያ መብራት አለብኝ እኔ አይደል? አሁን ጨለማ ሆኖ እኮ እንድናበራ እኮ አይደል ማብራት ማጥፋት ማድረግ አለብን፣ መጫን እኮ አለብን እኮ። ስለዚህ እኔ ብርሃን ለመሆን ለሰው ጨው ለመሆን መጀመሪያ እኔ ራሴን ማድረግ አለብኝ፣ መብራት አለብኝ አይደል? እታይ ዘንድ አይደል? መጣፈጥ አለብኝ። ተቀምጠህ ወንድምህን አማኸው፣ የእናትህንም ልጅ ስም አጎደፍ። ይህን አድርገህ ዝም አልኩ፣ እንዳንተ የሆንኩ መሰለህ ይላል። በጣም እኔ ግራ ከመጋባቱ ማለት በጣም መሪ ነኝ ለጨለማ፣ በቃ እኔ የእግዚአብሔር ጋር ህብረት አለ አይሁድ ነኝ ካልክ በኋላ እነዚህን ሁሉ የምታረግ ከሆነ እና እኔ ዝም ስልህ አንተን መሰልኩ ወይ? አሁን ተመሳሰል ማለት ነው ከእግዚአብሔር ጋር ምን ሆነ ማለት ቀስ በቀስ ተመሳሰል። እናየዋለን በኋላ ምን እንደሚያስከትል። ይሄ ምን ያስከትላል? እነሱ ላይ ብቻ አይደለም እግዚአብሔር ላይ መዘሞታቸው፣ መስረቃቸው፣ በክፋት መመላለሳቸው እስራኤላውያን ምን ያስከትላል? ለምን ነው እንዳንተ የሆንኩ መሰለህ። አሁን ግን እገሥጽሃለሁ፣ ፊት ለፊትን ወቅሳለሁ ይላል እግዚአብሔር። ርኅራኄ የእግዚአብሔር ለምን መሰላችሁ? ቀጥሎ እኮ አትስረቅ ብለህ የምትሰብክ አንተ ምን ታደርጋለህ? ትሰርቃለህ ወይ? ይኸው እዚህ መዝሙሩ ላይ ራሱ ይላል ሌባውን ስታይ አብረኸው ምን አልክ? ነጎደ፣ ልብ ሸፈተ ማለት አይደል? ሲሰርቅ አይተህ አብረህ አንተ ምን አደረክ? ሸፈትክ።
በጣም ነው የሚገርመኝ እኔ ሚልክያስ ምዕራፍ 3 ላይ ሰው እንዴት እግዚአብሔርን ይሰርቃል? እኛ መቼ ሰረቅን ይላሉ። እንዴ አስራትና መባውን ምን አደረጋችሁ? ሰረቃችሁኝ። እኔ እኮ ባርካለሁ ብዬ እንብራል ቃል ገብቻለሁ። በዚህ ምን በሉኝ ብሏል እግዚአብሔር። ፈትኑኝ፣ ባልባርካችሁ ባላበዛ ምን አርጉኝ? ቤታችሁ የሚበላ ቢታጣ በረከቴ ባይኖር ምን አርጉ? ከማመን ይልቅ እግዚአብሔር ምን አረጉ? መባውና አስራቱን አስቀሩበት። ምን ሆነን ነው የሰረቀኝ? የሚልክያስ ልዩ ነው በነገራችን ላይ ይሄ ንግግራቸው በጣም በቃ ይገርመኛል። ምን አርገን ሁሉን ከሚያየው እግዚአብሔር ጋር ማለት ነው ልብና ኩላሊት ምን ከሚያደርግ ከሚመረምር ደግሞ ራስህ ታመነዝራለህ ይላል። አሁን አታመንዝር የምትል አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህ ይላል። ማቴዎስ 5 ትዝ ይላችኋል? ኢየሱስ የተራራው ስብከት አይደል የሚጀምርበት ክፍል ማቴዎስ 5 ላይ አታመንዝር ተብሎ ተጽፏል ይላል ኢየሱስ። እኔ ግን እላችኋለሁ ወደ ሴት ያየ በልቡም የተመኛት ከሷ ጋር ምን አደረገ? አመነዘረ። እና አሁን ህግ አለን ሲሉ ህግ የሚከተሉ ነው ይመስላችሁ? እዛው ምዕራፍ 5 ላይ ቁጥር 31 32 ጋር ስትመጡ ምን ይላል? ማንም ሰው ሚስቱን መፍታት ከፈለገ የፍቺ ወረቀት ምን ይበላት? ይስጣት ትላላችሁ ይላችኋል ኢየሱስ። እኔ ግን እላለሁ ከዝሙት ምክንያት በስተቀር ሚስቱን የሚፈታ እሷንም አመንዝራ ያደርጋታል፣ እሷንም የሚያገባ ምን ያደርጋል? ያመነዝራል። የፈታትም ሰውዬ ሲያገባ ምን ያደርጋል? ይኸውላችሁ ምን እያደረጉ መሰላችሁ? አታመንዝር ብሎ አይደል ያዛል የእግዚአብሔር ህግ። ዘዴ ይፈለግለታል ማለት ነው። ልክ እንደዚሁ ዘመን አታመንዝር፣ ስለዚህ ማመንዘር አይቻልም። ኦኬ እኔ ሚስት አለኝ እከሊትን አይቼ ወደድኳት። ላለማመንዘር ምን እንደማደርገው ለሚስቴ የጽፈት ደብዳቤ የፍቺ ሰጥ ጽፌ ምን ያደርግላታለሁ? ይኸው ይስጣታለሁ። ከዛ ምን ተች እሷ ፈት ትሆናለች አይደል? ከዛ እኔ ሄጄ እሷ ምን አደርጋለሁ? እና ይሄ ማመንዘር አይመስላችሁም ወይ? ማለት ማን ላይ ነው ብልጥ የምትሆኑት? ሰው ላይ እኮ ብልጥ ሊሆን ይችል ይሆናል። እንዴት ሰው እግዚአብሔር ላይ ይጠበባል? የሰው እኮ ጥበብ እግዚአብሔር ዘንድ ምንድን ነው? ሞኝነት። አታመንዝር፣ ሰው ማመንዘር የለበትም የምትል አንተ ይላል ጳውሎስ ታመነዝራለህ ሆይ? ምክንያቱም ምን ስለሆነ ሚስትን ፈቶ ሌላ አግብቶ መኖር ምንድን ነው? ማመንዘር ስለሆነ። እንዴት ነው አንተ የምታመነዝረው ይላል ደግሞ ይላል። በጣም ነው የሚገርም። ራስህ ይላችሁ አንተ በህግ አንተ ጣዖት ምን የምታረግ ቁጥር 22 ላይ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን ይላል። እና ይሄ ዘዳግምን ካላነበብን ግልጽ አይመጣም። ይኸውላችሁ አሁን ሐሳቡ ቤተ መቅደስ የሚለው የእግዚአብሔርን ቤተ መቅደስ አይደለም። እሱ እንደሚዘርፉ ሚልክያስ ላይ ተንጨርሰናል። የራሱ እግዚአብሔር ምን ያደርጉታል? የራሳቸውን ቤተ መቅደስ ይዘርፋሉ። እሱ ችግር የለውም። አሁን የሚለው ግን ጣዖታትን ምን ታደርጋለህ? ትጸየፋለህ። የምትጸየፋቸውን ጣዖታት ቤተ መቅደስ ግን ምን ታደርጋለህ? ትመዘብራለህ ይላል። እንዴት አድርገው ነው የሚመዘብሩት? ይኸውላችሁ ምዕራፍ 7 ቁጥር 25 እና 26 እንደዚህ ይላል። የአማልክቶቻቸውን ምስሎች በእሳት አቃጠል፣ በላያቸው የሚገኘውን ብርና ወርቅ አትመኝ፣ ለራስህ አታድርግ፣ አለበለዚያ በአምላክህ በእግዚአብሔር ዘንድ አጸያፊ ስለሆነ ያሰናክልሃል። ምን አታርግ? በላያቸው የሚገኘውን ብርና ወርቅ አትመኝ። ለምን ካልክ በአምላክህ በእግዚአብሔር ዘንድ አጸያፊ ስለሆነ ያሰናክልሃል። አጸያፊ ነገርን ወደ ቤትህ ወይም ወደ ራስህ አታምጣ፣ አለበለዚያ አንተም እንደ እርሱ ለጥፋት ትዳረጋለህ። ፈጽመህ ጥላው ተጸየፈው፣ ለጥፋት የተለየ ነውና። እና እግዚአብሔር እኮ ጉልበት ሆኗቸው ነው አሕዛብን ምንም ያደርጉት የሚያጠፉት፣ በውጊያ ምንም ያደርጉት የሚያሸንፉት እኮ ማረርቷቸው ነው እንጂ እኮ ባሮች ናቸው። 400 ዓመት የቆየ ባሪያ ምን ሰልጥኖ ነው? የትኛው የተቀናጀ ወታደር ኖሮት ነው የሚያሸንፈው? አይደል እኮ የሚላችሁ አስቡት። ነጋሽ ላይ በጣም አንዳንዴ እንረሳዋለን። እግዚአብሔር ከጎናቸው ባይኖር ኖር አይደል? እግዚአብሔር ከኛ ጋር ባይኖር ነው የምንለው እኮ። ዳዊትም የሚለው እኮ ምንድነው? ባሮች ናቸው እኮ 400 ዓመት የቆዩ። ምንድነው ትሬኒንጋቸው? ካምፕ ገብተው የሰለጠኑ ወታደሮች እኮ አይደሉም። አሁን እግዚአብሔር ረድቶ ስታሸንፍ ድል ስትነሳ ምን አታርግ? የአሕዛብን ጣዖታት ምን አታርግ? አትመኝ። እነሱ ግን ምን ያደርጉ ነበር? የአሕዛብን ቤተ መቅደስ ገብተው ጣዖታታቸው በወርቅና በብር ስለሚሰሩ ምን ያደርጉታል? አቀልጣው ወርቅና ብሩ ምን ያደርጋሉ? ማለት እጸየፋለሁ ያልከውን ነገር ምን እያልክ ነው? እየተጸየፍከው አይደለም። እኔ አላመልከውም ግን አቅልጬ እሸጠዋለሁ የሚባል ነገር አለ እንዴ?
በጣም እኔ ይገርመኛል አንዳንድ ኢትዮጵያ ውስጥ ያሉ ቢዝነሶች አይደል አይገርማም አንዳንድ የዝሙት ፊልሞች የሚያከራዩ ሰዎች አሉ። እኔ አራኔ እንደዚህ ነገር አላይ እኔ ልጅ ማንንም ሰው እንዳይ አልፈልግም ግን ሰውየው ቤቱ ምን ያከራጋል ንግድ ቤት ውስጥ ሰው መዘሞት የለበትም የሚል የሬስቶራንት ባለሙያ አስተናጋጆቹን አጫጭር ቀሚስ እንዲለብሱ ያስገድዳል። ምን ያርክ ነው ማለት እግዚአብሔር ምን አናረጋው አናታል የምትጸየፋቸውን ጣዖታት ምን አታርግ የራስ አታርግ ገንዘብ አታርጋቸው ማትረፊያ አታርጋቸው። አንተ በሕግ የምትመካ ይላል ይወላችሁ አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን ይላል። አሁን እግዚአብሔርን በሁለት መልኩ ነው የሚያዋርዱት። አንደኛ ህዝቡ ያረጋቸው የመረጣቸውን እግዚአብሔር ባለመታዘዝ ምን ያረጉታል ያዋርዱታል። አምላክነቱን ያረጋሉ ይንቃሉ። እግዚአብሔር ቤተ መቅደሱን እንደው በዘጋልኝ አንድ ሰው ያለበት ጊዜ እኮ አለ። አምልኮ ምን ሆኖ ማለት ነው አስቀያሚ ሆኖ በኃጢአት የተጨማለቀ ሆኖ እንደው ቤተ መቅደሱን የሚዘጋልኝ ቢኖር እስኪል ድረስ እዚህ እግዚአብሔር ምን ያርጋል በኑሯቸው እግዚአብሔርን በድለውታል። ይሄ አንደኛው አበዳደል ነው። ሁለተኛው ግን እነሱ ህይወታቸውን የሚያዩ አህዛቦች አምላካቸው ምን አይነት ነው ይላሉ ማለት ነው። በኃጢአት ሲመላለሱ ሲያይ ምን አይነት አምላክ ነው ያላቸው የተባለው ግቡ እኮ እናንተ የንጉስ ካህናት ናችሁ ቅዱስ ህዝብ ናችሁ ተብለው ሳለ የሚመላለሱት ግን በኃጢአት ከሆነ እንደ ጎረቤቶቻቸው ጣዖት የሚያመልኩ ከሆነ የሚሰርቁ የሚዘሙቱ ድሆችን የሚበድሉ ከሆነ ምን እግዚአብሔር እንዴት ነው የሚታየው በአሕዛብ ዘንድ? አያችሁት? እግዚአብሔር ምን ያደርጋሉ ያሰደው። ለዛ እኮ ነው ምን ይላል መሰላችሁ ይህን በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ምን ያደርጋል ይሰደባል ተብሎ እንደተጻፈው ነው። እሱ ብቻ እንደምስላችሁ እግዚአብሔር ሲቀጣቸው ግዞት ምን ያደርጋሉ? ይሄ ምን አይነት አምላክ ነው ያላችሁ ያስብላል። ሁሉም እንዳባራቸው ከምድራቸው እንደዛ ነው። በነጋሽ በእነሱ በነበሩበት አውድ ሁለት አገራት ሲጋጩ እኮ የሚጋጩት አማልክቱ ናቸው። ስለዚህ አሁን እስራኤል ሲሸነፍ ማን የተሸነፈው? ያህዌ። እግዚአብሔር ሲቀጣቸው ግዞት ሲሄዱ ባቢሎናውያን አሶራውያን ምንድን ማለት እንዴት ይበላችሁ የሚሳለቁት በማላይ ነው። በእግዚአብሔር ምን አይነት አምላክ ነው ያላቸው? ሁሉ ጊዜ ምን የሚያደርጋቸው ግዞት የሚልካቸው ሩሩ አይደለም እንዴ ቸር አይደለም እንዴ አምላካቸው ምን አይነት ነው ብለው እግዚአብሔር ምን ያደርጋሉ ያሰድባሉ። ታሰድባለህ። ስለዚህ አሁን ነው የሚለው ጳውሎስ ይሄን ሁሉ ያረክ ከሆነ ምንድነው መተማመኛ ያለ ከመሰረት ታስታል ድኛለሁ ብለህ የምታስብ ከሆነ በእግዚአብሔር ዘንድ የዘላለም ሕይወት አለኝ ብለህ የምታስብ ከሆነ ይሁዲ ስለሆን ሕግ ስላለ ቤተ መቅደሱ ስላለ ምን ነው አትሳሳት። የለህም በኑሮ ምን ብሏል ታይቷል። እሱማ ወደኛ ቀይረን ማንበብ በጣም ከባድ አይደለም። ይሄን መንባ አንተ ክርስቲያን ነኝ የምትል ከሆነ አንተ አዲስ ኪዳን አለኝ የምትል ከሆነ አንተ ወንጌል ገብቶኛል የምትል ከሆነ አንተ ለጎረቤቶቼ ሌሎች ሃይማኖት ለሚከተሉ ሰዎች ብርሃን ነኝ እውሮች ናቸው እኔ መሪ ነኝ የምትል ከሆነ አደባባይ ላይ ማይክሮፎንና መጽሐፍ ቅዱስ ይዘው ጌታን ተቀበሉ የምትል ከሆነ ነው የሚለው እኮ ቲቪ ቻናል ከፍተህ ስብከት የምታስተላልፍ ከሆነ ብርሃን ነኝ የምትሉ ከሆነ ነው የሚለው። አሁን እኛን የሚናገረን ክፍል እኮ እንደዛ የምትሉ ከሆነ እናንተ ሕግን ሰው መጠበቅ አለበት የምትሉ ከሆነ በክርስቶስ ኢየሱስ የዳነ ሰው የሚኖረው ሕይወት የተለየ መሆን አለበት የምትሉ ከሆነ ምን አይነት ሕይወት እየኖራችሁ ነው? ምን አይነት ሕይወት እየኖራችሁ ነው? አትስረቁ የምትሉ እናንተ እየሰረቃችሁ ነው ወይ? ቲቪውን ሞልተናል አይደል? የስርቆት ታሪክ የወንጌላውያን ይኸው ቲቪ ላይ ግቡና ይኸው እከሌ የሚባል አገልጋይ እንዲያርጎኝ እንደዚህ ዘርፎኝ እንዲህ ቤቴን እንደዚህ አርጎ የሚል መዓት አለ። እከሌ የሚባል አገልጋይ እንደዚህ ደፍሮኝ እንደዚህ ሆኜ እንደዚህ ሆኜ የሚል መዓት ግቡ ሶሻል ሚዲያ አለ። አታመንዝሩ በጌታ የዳነ ሰው ልቡ የተቀየረ ሰው ነው የድንጋይ ልብ ወጥቶ የሥጋ ተሰጥቶታል አዲስ ሕይወት ነው የሚኖረው ብሎ ካመነዘረ ራሱ አገልጋዩ አይደል ድኗል ወይ? ማንንም ያታለው በዚህ ንግግሩ ማንንም ያታለው እጸየፋለሁ እኔ አማልክቶችን ከኢየሱስ ውጪ ሌላ አምላክ የለም ምናመልከው እግዚአብሔርን ያህዌን ነው። እኛ ሥላሴ አንድ አምላክን ብቻ ነው በክርስቶስ ኢየሱስ ሞትን ሳይል
ድነናል እያለ ገንዘብ አምላኩ ከሆነ አይደል? ገንዘብ አምላኩ ከሆነ ዘይት፣ ጨው፣ ውሃ የሚሸጥ ከሆነ ማነው አምላኩ ማለት ነው? እግዚአብሔር አይደለም አምላኩ። ጳውሎስ ብሎ እና የዳንክ ይመስላል ወንድም ማለት ነው። መረዳት ቆመን በቃሉን ገልጠህ ስለምትናገር የዳንክ ይመስላል አይደለም። እሱ በሕይወት የሚታይ ነው። የዳነ ሰው አይደል ደግሞ ይታያል ከሚያፈራው ፍሬ የተነሳ ይታያል። ስለዚህ አሁን ጳውሎስ ቻሌንጅ የሚያደርግ ነው። ክርስቲያንን የምትሉ ከሆነ ምንድን ነው መመኪያችሁ? በኑሯችሁ አሳይታችኋል የክርስትናችሁ ፍጹምና እየተጠበቀ ነው ጳውሎስ አይደለም። የኑሮ ዘይቤያችን እንዴት ነው ያለው ጳውሎስ። እንዴት ነው የኑሮ ዘይቤያችን? ሁለተኛ በጣም በዋናነት አይሁዳውያን የሚመኩበት ግዝረት ነው። ቁጥር 25 ላይ በጣም ነው የሚገርመው። ሕግን የምትፈጽም ከሆነ ከግዝረት ዋጋ አለው ይላል። ሕግን የምትተላለፍ ከሆነ ግን ግዝረት እንዳልተገረዝህ ይሆናል። አሁን መገረዝ ዘፍጥረት ጋር ስንሄድ እግዚአብሔር ለአብርሃም የሰጠው የኪዳን ምልክት ነው እና ትዝ ካላችሁ እግዚአብሔር ለአብርሃም ኪዳን ሲገባለት አብርሃምን ለሕዝቦች በረከት እንደሚያደርገው እንደሚባርከው ኪዳን ሲገባለት ኪዳን በሁለት አካላት መሀል የሚደረግ ነው አይደል? ለምሳሌ የጋብቻ ኪዳን አለ አይደል? እዚህ ባል ብቻውን የሚገባው ኪዳን የለም አይደል? ባልና ሚስት አብረው ምን ያደርጋሉ? ልክ እንደዚህ በሁለት ሰዎች መካከል እንደሚደረግ በአገራት መካከልም ይደረጋል። እዚህ በሁለት አካላት መካከል የሚደረገው ኪዳን በጣም የሚለየው የአብርሃም ኪዳን ግን እግዚአብሔር ከአብርሃም ጋር ኪዳን ሲገባ አብርሃምን ምን አለው? እንስሳትን ከፍለህ ምን አድርግ ቆረጣቸውና እየከፈልክ ለሁለት በተቃራኒ እያረክ ምን አድርግ አስቀምጣቸው አለው። አብርሃም እንደተባለው እንስሳቱን ቆርጦ ከፍሎ አስቀመጠ። ከዛ አሞሮች ሲመጡ አባረረ። በኋላ ግን እንቅልፍ ምን ያደረገው ወሰደው ይላል። ከዛ እግዚአብሔር ብቻውን መጣ ይላል አይደል? እና ምን ያደረገ ብርሃንና ፋና በተከፈሉት እንስሳት መካከል ምን ያደረገ አለፈ ይላል። አሁን አብርሃም ምንም ያደረገው ነገር የለም። በነጋችን ላይ ማን ነው ኪዳኑን የገባው? እግዚአብሔር። ከዛ እግዚአብሔር ምን አለ? እኔ አብርሃም ለአንተ የገባሁትን ኪዳን ባላደርግ እንደዚህ እንስሳት ምን ልበል ልከፈል አለ። ዓለማትን የዘረጋው እግዚአብሔር ማለት ነው። ከዛ ለአብርሃም ግን የኪዳን ምልክት የሆነው ዘንድ ከእግዚአብሔር ጋር ኪዳን እንዳለው እሱ አብርሃም የእግዚአብሔር ልጅ ስለመሆኑ ዋስትና ይሆን ዘንድ ምን አደረገው? ግዝረትን ምን ይሆን ዘንድ ሰጠው? ምልክት። ስለዚህ የግዝረት ዋናው ዓላማ ምን መሆን ነው? ምልክት መሆን ነው። ሌላ ምንም የለው። ግን ይሄ ምልክት አንድ ነገር አለው። ግዝረት ማለት ከሰውነት ቆዳ ላይ ተቆርጦ የሚወጣ ነው አይደል? ስለዚህ ምን ማለት ነው? አብርሃም እግዚአብሔር በሰጠው ኪዳን ላይ ባይቆም ተቆርጦ ምን ያደርጋል ማለት ነው? ይወጣል ማለት ነው። ኪዳን ሲገባ እንደዛ ነው ጋር። አሁን ልክ እግዚአብሔር እንደገባው በሁለት ሀገራት ሲደረግ ምን ያደርጋል? ሁለት ሀገራት ኃይለኛ የሆነው ትንሽ ከሆነው ጋር ነው ኪዳን የሚገባውና ብዙ ጊዜ ትንሽ የሆነው ነው ምን የሚለው በዚህ በእንስሳ በተቆረጠው መሀል ይሄድና እኔ ለአንተ ታማኝ ሆኜ ባልገኝ እንደነዚህ እንስሳት ምን ልበል ልከፈል ልቆረጥ ልፈለጥ ነው የሚለው ማለት ነው። በዚህኛው ኪዳን ለየት የሚያደርገው ትንሹ አብርሃም ሳይሆን ልቆረጥ ልፈለጥ ያለው ማን ነው? እግዚአብሔር ነው ያለው። የሚገርማችሁ ነገር ግን አብርሃምም ደግሞ ኃላፊነት አለበት በኪዳን ውስጥ ምን ለማድረግ ትዝ ይላችኋል። ሙሴ ልጁን ሳይገርዝ ቀርቶ የነበረ ጊዜ አይደል ሚስቱ ቶሎ ብላ የገረዘችው አልገባም እሱ ውስጥ። ከዚህ ምልክት ነው። አሁን ጳውሎስ የሚላቸው ለአይሁዳውያን ይኸውላችሁ ግዝረት ጥሩ ነው፣ የእግዚአብሔር ሕዝብ የኪዳኑ ሕዝብ አባል የመሆኛ ምልክት ነው። ግን ምን ለሚያደርግ ሰው ነው የሚሰራው? ሕጉን ለሚፈጽም። ይኸው እኔ እኮ አይደለም የሚለው ሕግን የምትፈጽም ከሆነ ግዝረት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝ ትሆናለህ። ከዚህ የኪዳኑ ሕዝብ ይታዘዛል ማለት ነው። ፍጹም ነው ማለት ነው አይደለም። ግን ኑሮ የምን ኑሮ ነው? የመታዘዝና የንስሐ ኑሮ ነው። አብርሃምን እኮ ያዕቆብ ይላል ለዛ ነው ይሞግተናል ያዕቆብ። በነገራችን ላይ አብርሃም እኮ በስራው የታመነ ነው። እንዴ ስትሉ ልጁን መስዋዕት አድርግ ሲባል አብርሃም እምቢ አለ እንዴ? አላለም እኮ ስለዚህ መስዋዕት አድርጓል። እዚህ በኑሮ መታየት አለበት። ሕጉን ማድረግ አለብን፣ መታዘዝ አለብን። ሕጉን ደግሞ መታመን የለብንም። ሕጉ ምልክት ስለሆነ አሁን ጳውሎስ ይላል ይሄ እንደው ቢሆን ነው ይኸውላችሁ ይላል ያልተገረዙ ሕጉን የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠርም ይላል። አሁን እናንተ ተገርዘናል ብላችሁ ሕጉን ምን አታርጉ አትኖሩትም። ግን ያልተገረዘ ሰው ደግሞ ቢኖርና ሕጉን ቢፈጽም እንደተገረዘ አይቆጠርም ወይ? ምክንያቱም ሕጉን ማወቅ ሳይሆን መኖር ነው ጉዳዩ።
የኪዳኑን ቃል ማወቅ ሳይሆን ጉዳዩ ምንድነው? መኖር ነው። አንተ የተጻፈ ሕግ ግዝረትን ቢኖርህ ሕግ ተላላፊ በመሆንህ በስጋ ያልተገረዘው ለሕግ በመታዘዙ ምን ያደርግብሃል? ስለዚህ አንተ ሕጉ አለኝ ብትልም አይሁዳዊ ነኝ ብትልም ተገርዣለሁ ግዝረት የኔ ነው ብትልም እንኳን ባለመታዘዝ የተነሳ ሕጉን የሚፈጽመው ሌላ ምን ያደርግብሃል አንተ ላይ? ለዛ ነው ኢየሱስ ሙሴውን ያደርግባቸዋል። ሙሴ አለን ይላሉ። ሙሴ አላቸው። ሙሴ ራሱ ምን ያደርግባቸዋል? ይፈርድባቸዋል። አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ ማለት በቃ ጳውሎስ ፍርስርስ እያደረገው ነው ማለት ነው። በቃ አሁን ፍርስርስ ነው ያደረገባቸው። ይሄ አይሁዳዊ ነኝ እኔ የአብርሃም ዘር ነኝ እናትና አባቴ ንጹህ ናቸው ወደ ኋላ ብንቆጥር ከያዕቆብ ነገድ ድረስ መድረስ ይችላል ብል ጳውሎስ የሚለው ምንድን ነው? በዜሮ ይባዛል። እሱ ትርጉም የለውም። እሱ ትርጉም ይኖረው ምን ካረኩ ነው? ከኖርኩኝ። ሕጉ ምን ካረኩት? ከፈጸምኩት ነው። ስለዚህ በውጫዊ መገረዝ ምን መሆን አልችልም። ድኛለሁ ብዬ እርግጠኛ መሆን አልችልም። አትሁኑ ነው የሚላቸው ጳውሎስ። እርግጠኛ አትሁኑ፣ በዚህ እመኑኝ ነው የሚላቸው። መሆን አይቻልም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እውነተኛ አይሁዳዊነት የምን ጉዳይ ነው? የልብ ጉዳይ ነው። ረዓብ ትዝ ትላላችሁ? ታስታውሳላችሁ? ረዓብ የእግዚአብሔር መስመር ውስጥ አንዲት እኮ ጋለሞታ የነበረች ሴት እኮ ነች። ልብ ነው አያችሁ። አሁን ስራ ልብ ነው የሚቀርመው። ሩት ገባች። ሩት እኮ እስራኤላዊ እኮ አይደለችም እኮ። ምን አደረገች? ገባች መስመር ውስጥ። የማ መስመር ውስጥ? ኧረ ንገሩኛ። የማ መስመር ውስጥ? የኢየሱስ አይገርምም? በቃ የኢየሱስ መስመር ውስጥ ገባች። አይሁዳዊ ነች አይደለች? ራብም አይደለች? የምን ጉዳይ ነው? የልብ። አሁን ጳውሎስ እያለ አንተ አይሁዳዊ ነኝ ብለህ ትኮራለህ፣ አንተ ሕጉ የኔ ነው ብለህ ትኮራለህ፣ አንተ ግዛት አለኝ ብለህ ትኮራለህ። ችግሩ እነዚህ ሁሉ የሚጠቅመው ምን ካረክ ነው? ሕጉን ከፈጸምከው ነው። ካልኖርከው ማትፈጸመው ከሆነ ምንም አይሰራልህም። እውነተኛ ግዛት የምንድን ነው? የልብ ነው ይላል። ወደኛ ሲመጣ እኮ ይሄ ነው ይላችሁ ቅዱሳን። አሁን የምናስቸግረው እኔ በዚህ ዘመን ላለን ደግሞ መልካችን አንድ አይነት አንክዳትም አንድ አይነት መልክ ነው ያለን። ጌታን ተቀብለናል፣ ኢየሱስ አለ ምናምን ብለን ሱፍ አስተካክለን ቤተክርስቲያን እሑድ የምንመጣ ሰዎች ነን። ጳውሎስ የሚለው እሑድ ቤተክርስቲያን መምጣት የመዳን ዋስትና አይደለም። ሕፃናት እናጠምቃለን። ሕፃናትን ለጌታ አሳልፈን እንትን ነው ችግር የለው ብናጠምቅም ለጌታ የመስጠት ቀን ደግሞ አለና ያው ኮን ሁለቷ ለጌታ ምንስጥም ብታጠምቋቸውም ሕፃናት ለጌታ የምትሰጧቸው አድገው በክርስቶስ ኢየሱስ እውነተኛ እምነት ኮንፌስ ካላረጉና በሕይወታቸው ካላሳዩ ምን ያደርጉ? አይዱንም፣ አይሰራም። ስለዚህ የቤተክርስቲያን አባል መሆን ምን አይደለም ማለት ነው፣ የመዳን ዋስትና አይደለም። ጥያቄው መስራችሁ የዳነ ሰው ሊያሳየው የሚገባ ፍሬ አለ። ፍሬው መዳኛ ሆኖ አይደለም ይውላችሁ። አሁን እኮ አይሁድ እኮ አልገባቸው። እግዚአብሔር ሕጉን ሲሰጣቸው ሕጉን እኮ እንዲኖሩት እኮ አይደለም፣ ሕጉን እንዲያሳያቸው ነው። እኔ አልችልም እንዲሉ የሚመጣ ምን አለ? ሙሴ እኮ መጀመሪያ ብሏቸዋል፣ እግዚአብሔር እንደኔ ያለ መሲህ ያደርግላቸዋል፣ ያስነሳላቸዋል። ስለዚህ አይናችሁ ማለት ይሁን ሕጉ ላይ ሳይሆን እሱ ላይ ይሁን። ለዛ ነው ኢየሱስ ምን አለ? እናንተ ሕይወት ያለበት መስሏችሁ ቅዱሳት መጻሕፍት ምን ታደርጋላችሁ? ትመረምራላችሁ። ጥሩ ነው መመርመራችሁ፣ የእግዚአብሔር ቃል ነው። ግን እነሱ የሚያወሩት ስለማን እንደሆነ ማወቃለ። ስለማን ነው? ስለ እኔ አለ ኢየሱስ። በቃ የሚጠቁመው ወደዛ ነው። አሁን በዚህ ዘመን ላለንም ሰዎች ወንጌልን ሰምተናል ካልን ተጠምቀናል፣ የቤተክርስቲያን አባል ነን፣ እሑድ ቤተክርስቲያን እንመጣለን፣ ኳየር እንዘምራለን፣ ባይብል ስተዲ እናጠናለን ካልን ጥሩ ነው። ይሄን ሁሉ ማድረጋችሁ በጣም ጥሩ ነው። ይሄ ብርሃን እንድትሆኑ ነው፣ ጨው እንድትሆኑ ላለን በሕይወት እያሳያችሁት ነው ወይ? ቆማችሁ አስቡ ነው የሚለው እና ተመጥሬበታለሁ ብላችሁ ነው። ምንድነው የኔ ግን ሕይወት? የምር ኢየሱስ ላይ ተደግፌ በቅድስና እየተመላለስኩ ነው ወይ? እኛ ይላችሁ ቅድስና የመዳን መስፈርት ነው እያልን አይደለም፣ መጽሐፍ ቅዱስም አይልም። ግን ቅድስና የመዳናችን ምንድነው? ውጤት ነው፣ ፍሬ ነው፣ መታየት አለ። የማይታይ መዳን የሚባል ነገር የለም። እኔ ቁድኛል አይታይም እንጂ ለሰው የሚባል ነገር አይሰራም። ይኸውላችሁ አሁን ይሄን በምን እየተካን መሰላችሁ ይላል አንድ አገልጋይ። አንደኞቹ ይሄ በጣም ዶክትሪን የሚሰብኩ ቸርቾች አሉ። የሚሰብኩ በቃ በጣም ቆንጆ ነው፣ ጥንቅቅ ያለ የነገረ መለኮት አላቸው። በቃ ስትገቡ ስለ ነገረ ክርስቶስ፣ ስለ ነገረ ሥላሴ፣ ስለ ነገረ ድነት ጥንቅቅ ያለ ምን አላቸው? አስተምሯላችሁ። ጥሩ ነው፣ እሱ ጥሩ ነው። ግን ይኑ ነው የለም። ፌስቡክ ያጣው ጥንቅቅ ያለ ነገረ መለኮት ይዞ ይሳደባል። አላችሁም? ገብታችሁ ጥንቅቅ ጥርት
በቃ ይሄ የማር ወለላ የሆነ ነገረ መለኮት ኢየሱስ ብሎ ምን ያደርጋል? ሙልጭ አድርጎ ይሳደባል። ለእሱ የሚለው ጳውሎስ እንደዛማ ከሆነ ድነትህን ምን በል ጠይቅ፣ ንስሐ መግባት ካለበት እግዚአብሔር ስም ወደካ ውደቅ። ጥንቅቅ ያሉ ይሄ አስተምሮ ያላቸው ቤተክርስቲያኖች የመዳን ምልክታቸው ምን አድርገውታል? ዶክትሪን አድርገውታል። ዶክትሪን የመዳን ዋስትና አይደለም ነው የሚሉት። ጥሩ ነው ዶክትሪኑ፣ ግን የሚያድነው ማን ነው? ኢየሱስ። መስቀል ላይ የተሰቀለው ኢየሱስ። እሱን ያመነ ደግሞ በህይወቱ ማድረግ አለበት፣ ማሳየት አለበት። አንዳንዶቹ ምን ያደርጋሉ? ፓወር በጣም ኦሪየንት ናቸው፣ የስሜት በቃ በጣም የሚገርም ሙዚቃ አለ፣ በቃ የሚገርም ባንድ ነው፣ በቃ በጣም ደስ ይላል። ጥሩ ነው ፓወርፉል ነው። በቃ የሚወጣው ሰውዬ መድረክ ላይ በቃ ሰው ትንሱዬ የምትለው ነገር ዛሬ ደግሞ ምን ይሆን ምናምን ብሎ ነው የሚለው ሰው ምን ላይ ነው ምናምን ብሎ በቃ ፊልም ቤት የሚሄድ ሰው በቃ ቲያትረኛ የሆነ ቤተክርስቲያን አለ። ሞቅታው መጥፎ አይደለም፣ መዘመራቸው መጥፎ አይደለም። የእግዚአብሔር የፋውስ የትንቢት ጸጋም ከተገኘ ጥሩ ነው። እሱ ግን የመዳን ዋስትና አይደለም። በእሱ እንዳትሸወዱ ነው ጳውሎስ። በእሱ እንዳትከለሉ፣ በዛ ስሜት ውስጥ እንዳታረጉ፣ እንዳትሸፈኑ። አንዳንድ ቤተክርስቲያናት ስርዓት አላቸው እርግጥ ያለ በቃ እግዚአብሔርማ እዚህ ነው ምናምን የሚያስብላችሁ ምን አላቸው አይደል? መስቀሉ ሁሉ ከእግዚአብሔር ነው አይደለም እኮ፣ ግን በቃ ስክን ያለ ስርዓት አላቸው። በቃ ሰው ሁሉ ኦርደርድ ነው። ይሄ በቃ ስርዓቱ አንዱ ቀጥሎ አንዱ ነው። ጥሩ ነው፣ ይሄ በጣም ጥሩ ነው፣ የሚበረታታ ነው። ጥያቄው እሱን የመዳን ዋስትና ያደረግነው ለታ ነው። አሁን ጳውሎስ ሲሞግተን በዚህ ክፍል ነው እሱን የመዳን ዋስትና ያደርጋችሁ ከሆነ ስርዓት መኖሩ ለመዳን ዋስትና አይደለም። እና እኛ የቱ ጋር ነን ቅዱሳን? ራሳችንን በእውነተኛ አስተምሮ ከልለን ያለ ነው ይያለው የነገረ ክርስቶስን ነገረ ሥላሴው ቴዎሎጂ ገብቼ ዲግሪን ይያ ብለን ያለ ነው። እሱ ከሆነ እሱ በምን ይፈተሻል? በህይወት አራኔ እግዚአብሔር የጸጋ ስጦታ ነው ያለኝ። በቃ እኛ አገልጋያችንን በጣም የሚገርም ነው። በቃ ትንቢት ነው፣ ፈውስ ነው። ቤተክርስቲያናችን ውስጥ በጣም የመንፈስ ቅዱስ በቃ ብንቅናቄ ጥሩ ነው። መንፈስ ቅዱስ ከሆነ ጥሩ ነው። መንፈስ መለየት ስላለ ጥሩ ነው ከሆነ ግን እሱን የመዳን ዋስትና አድርገነዋል ወይ? ቆም ብለን እናስብ። ስርዓቱንስ አናልኩ በጣም የሚገርም ስርዓት በቃ እርግጥ ያለ ጥሩ ነው። እሱንስ የመዳን ዋስትና የቱ ጋር ነን ቅዱሳን? እውነት አሁን በዚህ ሰዓት ነው ሲጠይቃችሁ እያንዳንዳችን እኔን ጨምሮ ምንድነው የመዳን ዋስትና ብለን እያሰብን ያለ ነው? ይሄ በኑሮ አዙሪት ውስጥ ተይዘን ረስተነው ይሆን ወንጌሉ? በኑሮ አዙሪት ውስጥ ተይዘን ይሄ እውነተኛ የወንጌል ኑሮ ብርሃንና ጮማውን ረስተን ይሆን? ልባችን ላይ የነገሰው ምን ይሆን? ጣዖት ማምለክ የለም፣ እኛ ኢየሱስን ነው የምናመልከው ካለም በኋላ ብዙ ጊዜ የምንሰጠው ለማን ነው? አብዛኛውን ሐሳባችን የሚወስደው ማን ነው? የውሏችን ማዕከል ማን ነው? ስራዎቻችን እንዴት ነው የምናከናውነው? እየሰማችሁ ከሆነ በጣም ትልልቅ አገልጋይ የነበሩ ሰዎች በተለይ ውጭ ሀገር የኛ ሀገር ስለማይወጣ የኛ ሀገር ሽፍን ስለሚደረግ እርስ በርስም ስለሚሸፋፈኑ እከሌ የሚባል አገልጋይ ምን አረገ? ከከሊት ጋር ስለተገኘ አይደል ከአገልግሎት ምን አድርጓል? ታግዷል አይደል? አንዳንዶች እግዚአብሔር የረዳቸው ደግሞ ምን ያደርጓሉ? ንስሐ የገቡ የተመለሱ ደግሞ አሉ። ጳውሎስ የሚለን በቃ ይኸውላችሁ ቤተክርስቲያን ውስጥ መመላለስ እንዳያስተን፣ የቤተክርስቲያን አባል መሆናችን እንዳያስተን ቅዱሳን እውነት እንፈትሽ ራሳችንን። በየዕለቱ ኢየሱስ ላይ ይደገፋለሁ ወይ? ደግሞ በኢየሱስ ላይ ከተደገፍኩኝ ፍሬ ምን ማድረግ አለብኝ? ማፍራት አለብኝ። ከሌለ ይለመናል እኮ ጌታ። እንዴ መኪና ለምን ወይ ቤት ለምን ወይ ለምንድን ነው ፍሬ ማለምነው? ይለመናል ጌታ። የምር ጌታ ሆይ ብለን እኮ ይለመናል። እሱን የተረሳ ይመስለኛል። አሁን በጨለማ ላለው መሪ አይደል? በጨለማ ላሉት ብርሃን አይደል? አስተማሪና መካሪ ነን የምንል ከሆነ እንዴት እየኖርን ይሆን? ጳውሎስ የሚሞግተው ይሄን ነው። ይሁዲውን ደግሞ ክርስቲያኖችን ይሞግተናል። ማን ነው የድነታችሁ ዋስትና? ኢየሱስን የጋረደው ዶክትሪን አለ ወይ? ኢየሱስን የጋረደው ፕራክቲስ አለ ወይ? የጸጋ ስጦታ አለ ወይ? ወይም የጸጋ ስጦታ የሚመስል ነገር አለ ወይ? ኢየሱስን የጋረደው ስርዓት አለ ወይ? ተጠንቀቁ የሚለው ጳውሎስ። ተጠንቀቁ። እንጸልይ።